ዶክተር ሸምሴ ነኝ እንደምናችሁ። በዚህ ቪዲዮ ደግሞ ስለ ቶሎ መጨረስ ያሉ ቤት ውስጥ ራሳችሁ ማድረግ ስለምትችሏቸው መፍትሄዎች እነግራችኋለሁ ማለት ነው። ሐኪም ጋር ሳትቀርቡ ምን ማድረግ ትችላላችሁ በግንኙነት ሰዓት ላይ ለመቆየት ወይም ቶሎ መጨረስን ለማሻሻል ማለት ነው። እንደሚታወቀው ቶሎ መጨረስ 1/3 ወንድ ወይም 30 እስከ 40 በመቶ የሚጠጉ ወንዶች ያስቸግራል ማለት ነው። በዚህ ምክንያት ብዙ የፍቅር አጋሮችና ባለትዳሮች ላይ ጫና ሲፈጥር ይታያል ማለት ነው። በዚህ ቪዲዮ ምነግራችሁ ያው ተፈጥሯዊ መንገዶችን ራሳችሁ ምን ማድረግ ትችላላችሁ የሚለው ነው። አንደኛው ኪግል ኤክሰርሳይዝ ነው። ኪግል ኤክሰርሳይዝ KEGEL ኤክሰርሳይዝ የሚል ብትፈልጉ ዩቲዩብ ላይ ብዙ ታገኛላችሁ፣ ቴክኒኩን ታገኛላችሁ ማለት ነው። ቀላሉ መንገድ ኪግል ኤክሰርሳይዝ ሲሰራ ሰገራ መውጫን አየር ማለቴ ፈስ ወይም ሰገራ ሲመጣ ቆንጠጥ አርገን እንደምንይዘው ማድረግ ነው። ያንን ቆንጠጥ አርገን በምንይዝበት ጊዜ ብልትና የዘር ፍሬዎቹ ወደ ሆዳችን ሰብሰብ ይላሉ። ትክክለኛው ኪግል ኤክሰርሳይዝ ቶሎ ለመጨረስ የሚያግዘው ይሄ ነው። ይሄ በሚሆንበት ጊዜ ምን ይከሰታል መሰላችሁ? ይሄ ጡንቻዎቹ ለኢጃኩሌሽን ወይም የዘር ፈሳሽ እንዲወጣ የሚያረጉ ጡንቻዎቹን እናዳብራቸዋለን። የሚተላለፈውን ቱቦ ደግሞ ያጠባል ማለት ነው። ስለዚህ አንድ ሰው ኪግል ኤክሰርሳይዝ መስራት ያለበት ምንም አይነት የሽንት ቧንቧ ኢንፌክሽን ከሽንት ቧንቧ ጋርና የኩላሊት ችግር ከሌለበት ነው። ስትሰሩ በማንኛውም ሁኔታ ላይ መስራት ይቻላል። ተኝቶ ቁጭ ብሎ መስሪያ ቤት መስራት ይቻላል። ሰገራ ማውጫን ቁንጥጥ አድርጎ በመያዝ ፍሬዎችና ብልት ወደ ሆድ ሰብሰብ ሲል ትክክለኛ መስራታችሁን ታውቃላችሁ። ያንን ቆንጠጥ አድርጎ ለ5 ሰከንድ ማቆየት ነው። ስትጀምሩ በ5 ሰከንድ ነው። በኋላ ላይ እስከ 10 ሰከንድም መቆየት ከቻላችሁ ያስኬዳል ማለት ነው። ሁለተኛው ቴክኒክ ስኩዊዝ ቴክኒክ የምንለው ነው። ስኩዊዝ ቴክኒክ የምንለው በፓርትነራችሁ ማለትም በጓደኛችሁ በሴክስ ፓርትነራችሁ ወይም በባለትዳርም ከሆናችሁ በፓርትነራችሁ ልክ ስሜታችሁ ሊመጣ ሲል የብልትን ጫፍ እንቅ አርጎ በመያዝ ለ3 ሰከንድ መጠበቅ ነው። ስሜቱ ሲጠፋ እንደገና ይቀጥላል። ይሄንን ለ3 ለ4 ጊዜ መደጋገም መጨረሻ ላይ ኮንትሮል እንድታረጉ ይረዳችኋል። ይሄ በእርግጥ ቀላል አይደለም። በእኛ ሀገር እንደዚህ የሚያደርጉ ሴቶችን ማግኘት ያስቸግራል። ስለዚህ ሌላኛውን ቴክኒክ በራሳችሁ ማድረግ የምትችሉትን እነግራችኋለሁ ማለት ነው። እነዚህ ቴክኒኮች ከ3 እስከ 6 ወር ይፈልጋሉ በአብዛኛው ማለት ነው። በአንድ ቀን በ2 ሳምንት ምናምን የሚስተካከሉ አይደሉም ማለት ነው። ነገር ግን መጨረሻ ላይ በጣም ኢፌክቲቭ ናቸው። 70 እስከ 80% ወንዶች ይሄ ችግር ካለባቸው በዚህ መልኩ ማስተካከል ይችላሉ ማለት ነው። ስለዚህ ስኩዊዝ ቴክኒክ ማድረግ ለማትችሉ ወንዶች ደግሞ ስታርት ኤንድ ስቶፕ ቴክኒክ ማድረግ ትችላላችሁ። ስታርት ኤንድ ስቶፕ ቴክኒክ የሚባለው ያው እንቅስቃሴውን ማቆም ማለት ነው። እንቅስቃሴውን ማቆም ማለት ምን ማለት ነው? ግንኙነት ስታደርጉ ስሜታችሁ ግማሽ ያህል ከመጣ ማለትም ኢጃኩሌት ከማረጋችሁ 50% ስሜታችሁ ሲነቃቀቅ እንቅስቃሴውን መተውና ሌላ ሐሳባችሁን የሚሰርቅ ነገር ላይ ፎከስ ማድረግ ነው። ለምሳሌ የምትወደውን እግር ኳስ ተጫዋች ማሰብ ትችላለህ፣ ወይም የሆነ ሂሳብ መስራት ትችላለህ። ዲስትራክት ማድረግ ማለት ነው። በዛ ሰዓት ስሜታችሁ ሲጠፋ መልሳችሁ እንደገና መቀጠል ትችላላችሁ ማለት ነው። ሌላኛው ቢሄቪየራል ቴክኒክ የምንለው ኮንዶም ነው። ኮንዶም ክላይማክስ ኮንትሮል ኮንዶሞች አሉ፣ ወፍራም ኮንዶሞች አሉ። እነሱን በምታደርጉበት ጊዜ በተለይ ይሄ ኢሬክታይል ዲስፋንክሽን ወይም ስንፈተ ወሲብ ለሌለባቸው ማለትም የጥንካሬ የመልፈስፈስ ችግር ለሌለባቸው ወንዶች ነው የሚረዳው። ስለዚህ ኮንዶም ወፈር ያለ ኮንዶም ክላይማክስ ኮንትሮል ኮንዶም በምታደርጉበት ጊዜ ስሜቱን ትንሽ ስለሚቀንሰው ይሄንን በመቀነስ እንድትቆዩ ይረዳችኋል ማለት ነው። ሌላኛው አማራጭ ክላይማክስ ኮንትሮል ኮንዶም ከፋርማሲ ገዝቶ መጠቀም ነው ማለት ነው። ሌላው ሲምፕል ፖዚሽን፣ ለምሳሌ አንዳንድ ወንዶች እሷ ከላይ በምትሆንበት ጊዜ ረዘም ላለ ጊዜ መቆየት ይችላሉ ማለት ነው። ይሄ ለአንዳንድ ወንዶች ይሰራል፣ ለአንዳንዶቹ ግን ላይሰራ ይችላል ማለት ነው። ሌላኛውና በጣም ውጤታማ የሆነው ብዙ ሰው በቀላሉ አክሰስ ማድረግ የሚችለው በቀላሉ በራሱ መሞከር የሚችለው ትንፋሹ ላይ ፎከስ ማድረግ ነው። ስሜት ከፊል በከፊል መነቃቃት ሲመጣ ኦልሞስት ከቁጥጥር ውጪ ከመውጣቱ በፊት ነገር ግን ስሜቱ በደንብ በተነቃቃበት ሰዓት ትንፋሹ ላይ ትኩረት ማድረግ። ትንፋሹ ላይ ትኩረት ማድረግ ማለት ቶሎ ቶሎ መተንፈስ ማለት አይደለም፣ ቀስ ብሎ መተንፈስ ማለት አይደለም።
ኖርማሊ ሴሚ ኮንሺየስ ነን ስለ ትንፋሻችን ብዙ ጊዜ ትንፋሻችንን አናስተውለው። ነገር ግን በዚህ ሰዓት በመናስተውልበት ሰዓት አንጎላችን ፎከሱ ወደ ትንፋሻችን ሲሆን ቶሎ የመጨረሱ ስሜት ይጠፋል ማለት ነው። ይሄንን ለ2 ለ3 ዙር ደጋግመን ለ3 ወር ያክል ብንሰራ በጣም መቆጣጠርና ዲሌይ ማድረግ ወይም ግንኙነቱን ማቆየት እንችላለን። እንግዲህ እነዚህን ቴክኒኮች በቀላሉ አይሳካም። በእርግጥ ተፈጥሯዊ መንገድ በቀላሉ ለማሳካት ከተፈለገ ጥረትና ትዕግስት ይጠይቃል ማለት ነው። እነዚህን ነገሮች ከ3 እስከ 6 ወር የሰሩ በጣም በርካታ ወንዶች እኔ ጋር ክትትል እያደረጉ የተሻላቸው አሉ ማለት ነው። በመሃል በሚያስቸግራችሁ ጊዜ ደግሞ ተጨማሪ ምን ማድረግ ይቻላል? ቶሎ መጨረስ ብቻ ከሆነ በተለይ ተመርምራችሁት ከሆነ ክላይማክስ ይሄ ፍጥነትን ለመቆጣጠር ወይም ዲሌይ ስፕሬዎች አሉ፣ ክሬሞች አሉ፣ ዲሌይ ስፕሬዎች አሉ። ስለዚህ እነሱን ከፋርማሲ ደግሞ በመጠቀም የበለጠ ይሄንን ረዘም ማድረግ ይቻላል ማለት ነው። እንግዲህ እነዚህ ተፈጥሯዊ ቴክኒኮች ናቸው። ሌላው አመጋገብ ነው። በአመጋገብ ደግሞ ምን ማድረግ ይቻላል? ይሄ ጣፋጭ ነገሮች በተለይ ስኳር፣ ኬክ፣ ኩኪስ፣ ለስላሳ መጠጦችን መተው፣ ዳቦ፣ ፓስታ፣ መኮረኒ፣ ሩዝ መቀነስ፣ የሴሮቶኒን መጠናቸው ደግሞ ከፍተኛ የሆኑ አትክልት ፍራፍሬዎችን መመገብ፣ እንደገና ደግሞ ፕሮቲን ትንሽ ጨመር ማድረግ። ፕሮቲን ስንል ብዙ ጊዜ እንቁላል፣ ዶሮ ስጋ፣ አሳ፣ ቀይ ስጋ እንደማለታችን ነው። ባቄላ፣ አተር፣ ምስር፣ ለውዝ፣ ቴምር፣ ዝንጅብል እነዚህ የመሳሰሉት ትንሽ ቡስት ያደርጋሉ። ትንሽ ረዘም ላለ ጊዜ እንድንቆይ ይረዱናል ማለት ነው።